ሰላም እንዴት ናችሁ? ዛሬ የምንጀምረው ክለሳ ዩኒት 3 ናሽናል ኢንካም አካውንቲንግ የሚለውን የ11ኛ ክፍል የሆነውን መጽሐፍ በክለሳ መልክ ለኢንተራንስ ዝግጅት እንጀምራለን። የምንጀምረው ናሽናል ኢንካም አካውንቲንግ ብሔራዊ የገቢ አሰባሰብ ወይም ደግሞ ምን ያክል ገቢ እንዳለ ማወቅ ማለት ነው። ስለዚህ ክለሳ ስለሆነ ብዙ ዲቴል አንገባም። ነገር ግን ይህ ኢንትሮዳክሽኑ ብናየው በክለሳ ብዙ ይዘት ስላለው ብናየው የተሻለ ነው ማለት ነው። ኢንትሮዳክሽን ስታዩት እዚህ ጋር the Ethiopian economy produces thousands of goods and services each day, and we want to measure this economic activity and analyze the performance of the economy over time. ምንድነው የሚለው እዚህ ጋር ኢትዮጵያ ብዙ አይነት ጉድና ሰርቪስ እንደምታቀርብና ብዙ አይነት እንዳላት ይነገራል። ከዛ በብዙ አይነት ደግሞ ሜዠርመንት እንዳለ ደግሞ ይነግራል ማለት ነው። the question is how to we measure this activity። ስለዚህ ዋናው ጥያቄ የሚሆነው ሜዠር አለ ብለናል። የሚለካው እንዴት ነው? አክቲቪቲዎቹን እንዴት ነው የሚለኩት የሚለውን ጥያቄ ላይ ነው ማለት ነው። one of the principal way is to compute gross domestic product። ስለዚህ ዋናው የመለኪያ ተብሎ የሚያዘው ምንድነው? ግሮስ ዶሜስቲክ ፕሮዳክት የሀገሪቱ ግሮስ አጠቃላይ ግሮስ ዶሜስቲክ ፕሮዳክት ብለን ማየት እንችላለን። ስለዚህ ይህ በሰፊው እናየዋለን። ሌላው ደግሞ ግሮስ ዶሜስቲክ ፕሮዳክት ማለት ምን ነው? is one of the most important economic measure which is used by economists in the national income accounting። ስለዚህ ይህ በሞስት ሆኖ በአብዛኛው ኢኮኖሚክ መለኪያ ሆኖ የሚያገለግል ነው ማለት ነው። ጂዲፒ ነው ወይም ደግሞ ግሮስ ዶሜስቲክ ፕሮዳክት ብለን የምንይዘው ነገር ኢኮኖሚስቶች ብዙ ጊዜ የሚጠቀሙት የብሔራዊ ገቢን የሚለኩበት ነገር ወይም ደግሞ የሀገሪቱ ገቢ ማለት ነው። አጭሩ ግሮስ ዶሜስቲክ ፕሮዳክት ማለት የሀገሪቱ ገቢ። ለምሳሌ ኢትዮጵያ በምን ገቢ ታስገባለች የሚለውን ነገር ለምሳሌ ሌሎች ሀገሮች በነዳጅ ገቢ ሊያስገቡ ይችላሉ። ኢትዮጵያስ በምን ታስገባለች የሚለው ወይም ደግሞ ኢትዮጵያ በምን ገቢ ታገኛለች የሚለውን ነገር በብዙ አይነት ነገር እንደምታገኝ እዚህ ጋር ጠቅሶናል። አሁን ደግሞ ሜዠሮችን ኢኮኖሚክሶች ብዙ ጊዜ ጂዲፒ እንደ መለኪያ እንደሚጠቀሙት ይነግረናል ማለት ነው። እዚህ ጋር in this unit we explain the what GDP and GNP። ስለዚህ እዚህ ጋር በዚህ ቴክስት ላይ በዚህ ዩኒት ላይ የምናየው ጂዲፒ እና ጂኤንፒ የሚለው ኮንሰፕት እናያለን። and discuss different way of computing them። እነሱን ደግሞ በተለያየ አይነት እንደምንለካቸው ይነግረናል ማለት ነው። ጂኤንፒ እና ጂዲፒ በትንሹ የልዩነት እንትን አለ። ልዩነቱ እዚህ ጋር ብነግራችሁ ባጭሩ የጂዲፒ እና የጂኤንፒ ብነግራችሁ ጂዲፒ የምንለው በሀገሪቱ የተመረተው በአጠቃላይ ማለት ነው። ለምሳሌ በኢትዮጵያ በመሬቷ ላይ በኢትዮጵያ ድንበር ላይ የተመረተ ምንድን ይባላል? የጂዲፒ ይባላል። ግሮስ ዶሜስቲክ ፕሮዳክት ይባላል ማለት ነው። ጂኤንፒ ደግሞ የምንለው ምንድነው? ህዝቡ ባመረተው አንፃር ለምሳሌ አንድ ሰው ሌላ ሀገርን ቢሄድ እሱ ወይም ደግሞ የኢትዮጵያ ህዝብ ያመረተውን ስለዚህ በሱ መለካት እንችላለን ማለት ነው። ይሄ የሚለካው ጂኤንፒ የሚለካው ህዝቡ ያመረተው ሲሆን ጂዲፒ የሚለካው ደግሞ መሬቷ ያመረተችው ማለት ነው። የኢትዮጵያ መሬት ያመረተችው የሚለካ ነው ማለት ነው። we also define and compute other economic measurements such as national income። ስለዚህ በእነዚህ ተጨማሪ ደግሞ አሁን ባየናቸው በሁለቱ በእነዚህ ተጨማሪ ደግሞ ሌላም ደግሞ እናያለን። አንደኛው በናሽናል ኢንካም ብለን መለካት እንችላለን። ፐርሰናል ኢንካም ግለሰባዊ ገቢ መለካት እንችላለን። ዲስፖዚብል ኢንካም ደግሞ የምንለው ምንድነው? አንድ ሰው ገቢ አለው ነገር ግን ታክስ ከተቀነሰበት በኋላ ታክሱ ከከፈለ በኋላ አንድ ሰው ምን ያክል ይኖረዋል የሚለውን ይለካል እዚህ ጋር። ከዛ ሪል ጂዲፒ ነው የምንለው ያለ ኢንፍሌሽን ኮንሰፕት ለምሳሌ ኢንፍሌሽንን ኮንሰፕቱን ሳያስገባ ማለት ነው። የኑሮ ውድነትን ምንም ነገር ሳያደርግ በቋሚ ብር የሚለካ ነገር ነው ማለት ነው። ይሄኛው ሶሪ አሁን ደግሞ ምንድነው በመጨረሻ ደግሞ ፋይናሊ የምናየው we study a general price indicator የፕራይስ መጨመሩ ወይም መቀነሱ ኢንዲኬተሮች የሚያሳዩን ነገሮች እና ኢንፍሌሽን
እንዴት እንለካለን የሚለውን ነገር የዋጋ ንራት ወይ ደግሞ የዋጋ ጭማሪን እንዴት መለካት እንችላለን የሚለው እናያለን ማለት ነው። ስለዚህ ወደ ክለሳ ነው መቼም ለዛ ነው ሰዓት ለመፍጀት ያላሰብኩት። እቺ ኪ ኮንሰፕት ብናያት አሪፍ ይመስለኛል። ግሮስ ዶሜስቲክ ፕሮዳክት ምንለው ቅድም ያየነው ነው። ግሮስ ናሽናል ፕሮዳክት ደግሞ ቅድም አይተነዋል። በሰዎች ወይም ደግሞ ሰው የኢትዮጵያ ህዝብ የሚሰራው መለካት እንደሆነ ነግሬያችኋለሁ።